የማርበርግ ቫይረስ ከኮሮና ቫይረስ ጋር ተመሳሳይ ነው ብላችሁ የምትዘናጉ ሰዎች ይህ የጥንቃቄ መልእክት ነው። ሰላም፣ ዶክተር ረዴት ነኝ ከጎህዚ። ማርበርግ ቫይረስ ፊሎቪሪዴ ከተባለ የቫይረስ ፋሚሊ የሚገኝ ሲሆን ከኢቦላ ጋር ተመሳሳይ ዝርያ አለው። በዚህ ቪዲዮ የበሽታውን ምልክቶች፣ የበሽታውን መተላለፊያ መንገዶች ስለምጠቁማችሁ ይህን ቪዲዮ እስከ መጨረሻው ተመልከቱ። ብዙዎች ማርበርግን ከኮሮና ጋር በማነጻጸር ችላ ያሉ ሲሆን የኮሮና የመግደል አቅም ከ2 እስከ 3% ሲሆን የማርበርግ ደግሞ ከ23 እስከ 90% እንደሚሄድ እስካሁን ያሉ ጥናቶች ያረጋግጣሉ። በዚህ ምክንያት ከፍተኛ የሆነ ጥንቃቄ ልታደርጉ ይገባል። በማርበርግ የተያዘ ሰው ከፍተኛ የሆነ ትኩሳት ይኖረዋል። ሌላ ጊዜ ከሚኖራችሁ ትኩሳት ለረጅም ጊዜ የሚቆይና በምንም አይነት የትኩሳት መድኃኒቶች ለውጥ የማያሳይ ነው። ከከፍተኛ ትኩሳት ጋር በተጨማሪ ብርድ ማለት፣ ራስ ምታት፣ የጡንቻና የጀርባ ህመም፣ ማቅለሽለሽ፣ የሆድ ህመም፣ ተቅማጥ፣ አፍንጫ ከአፍ ወይም ከቆዳ ስር ደም መፍሰስ፣ ደረት፣ ጀርባ ወይም ሆድ አካባቢ የሚታይ ተለቅ ያለ ሽፍታ ሊኖርባችሁ ይችላል። የማርበርግ ቫይረስ ከሚተላለፍባቸው መንገዶች ውስጥ በማርበርግ ቫይረስ ከተያዘ ሰው ጋር ደም፣ ሽንት፣ እንባ እንዲሁም ከሌሎች የሰውነት ፈሳሾች ጋር በቀጥታ የሚኖር ንክኪ፣ በማርበርግ በሽታ ታሞ ከነበረ ወይም በማርበርግ ቫይረስ ህይወቱ ካለፈ ሰው ሲጠቀምባቸው የነበሩ ቁሶችን እንደ ልብስ፣ አልጋ፣ መርፌ እንዲሁም ሌሎች መገልገያዎች ጋር የሚኖር ንክኪ እንዲሁም በበሽታው የተያዙ የተለያዩ ወፎች ቫይረሱን ወደ ሰዎች ያስተላልፋሉ። ለበሽታው ከተጋለጥን ከ2 እስከ 9 ባሉ ቀናት ውስጥ የበሽታው ምልክቶች ይታያሉ። በሽታውን ለመከላከል ማድረግ ከምትችሏቸው ነገሮች ውስጥ ከታመመ ሰው ደም ወይም ሌሎች ፈሳሽ ንክኪ ራስን መጠበቅ፣ እጅን በሳሙና ወይንም በሳኒታይዘር በአግባቡ ማጽዳት፣ ለታመመ ሰው እንክብካቤ በምታደርጉበት ወቅት የአፍና የአፍንጫ ጭንብል እንዲሁም የእጅ ጓንት መጠቀም። ቅድም የጠቀስኩላችሁ ምልክቶች ራሳችሁ ላይ ወይም በአቅራቢያችሁ ያለ ሰው ላይ ካስተዋላችሁ ራስን በማግለል ወደ ሕክምና ተቋም በአፋጣኝ መሄድ ይኖርባችኋል። እስካሁን ጤና ጥበቃ ሚኒስቴር ባወጣው መረጃ መሰረት 4 ሰው በቫይረሱ የተያዘ ሲሆን 3 ሰው ህይወቱ አልፏል። ለዚህም ሳትዘናጉ ጥንቃቄ እንድታደርጉ እንመክራለን። ይህ ቪዲዮ ለብዙዎች እንዲደርስ ሼር ማድረግ አትርሱ። ከዚህ ህመም ጋር የተገናኘ ጥያቄዎች ካላችሁ ኮሜንት ሴክሽን ላይ ጻፉልን። ማርበርግ ቫይረስ የሚባለው አዲሱ ቫይረስ ከምንድን ነው የመጣው? ይህ ቫይረስ ህፃናትን ያጠቃል ወይስ አያጠቃም? መተላለፊያ መንገዶች ምን ይመስላሉ? ይህ የብዙ ወላጆች የብዙ ሰዎች ጥያቄ ሆኗል። ስለ ማርበርግ አዲሱ ቫይረስ ብዙ ነገር እናወራለን። ለየት ባለ ሁኔታ ዶክተር ቃል ኪዳን የህፃናት ስፔሻሊስት ሐኪም እንዲሁም ረዳት ፕሮፌሰር በዛሬው ቪዲዮ ብዙ ነገሮች ትነግረናለች። ቪዲዮ እስከ መጨረሻ ተመልከቱ። ለብዙ ወላጆች ያስፈልጋልና ላይክ፣ ሼር፣ ኮፒ ሊንክ ማድረግ አትርሱ። ዶክተር ቃል ኪዳን እንኳን ደህና መጣሽ። ስለዚህ የማርበርግ ቫይረስ ምንድን ነው? ከምንድን ነው የሚመጣው? የማርበርግ ቫይረስ እንግዲህ በ1967 ዓመተ በአውሮፓውያን አቆጣጠር በጀርመን አገር በማርበርግ ከተማ እንደዚሁ ፍራንክፈርት ከተማ ለመጀመሪያ ጊዜ የታየ ሲሆን ከዚያ በመቀጠል እንግዲህ በተለያዩ ዓለማት ክፍሎች ተከስቷል። በአፍሪካ፣ በኤዥያ የተከሰተ ሲሆን በቅርቡም በአፍሪካ፣ በኡጋንዳ፣ በሩዋንዳ፣ በታንዛን እንደዚሁም በጋና የተከሰተ ሲሆን ከፍተኛ የሆነ አደጋን የሚያስከትል ብሎም የሞት አደጋ የሚያስከትል ሲሆን የተለያዩ አይነት ምልክቶች ያሉት ቫይረስ ነው። ይህ ወረርሽኝ እንግዲህ በሀገራችንም የጤና ጥበቃ ሚኒስቴር እንደዚሁም ደግሞ የህብረተሰብ ጤና ኢንስቲትዩት በሰጠው መግለጫ በህዳር ወር በሀገራችን ተከስቷል። ስለዚህ ይህ ቫይረስ የተለያዩ አይነት ምልክቶችን የሚያመጣ ቫይረስ ሲሆን መንስኤውም እንግዲህ መጀመሪያ የሚከሰተው እንግዲህ ፍሩት ባትስ የምንለው የሌሊት ወፍ ከምትባል እንስሳ የሚተላለፍ ወደ ሰዎች የሚተላለፍ ሲሆን ከዚያ በመቀጠል ግን ወደ ሰዎች በተለያዩ መንገዶች ይተላለፋል። እንግዲህ ዶክተር ፋሲል ታዲያ ሌሎችስ መተላለፊያ መንገዶቹ ምንድን ናቸው? እንግዲህ መተላለፊያ መንገዱ ስናይ በዋነኝነት ከሰውነት የሚወጡ ፈሳሾች በተለይ ምራቅ፣ ደም፣ ሰገራ ሊሆን ይችላል፣ ሽንት ሊሆን ይችላል። ኢቭን የእናት ጡት ወተት ራሱ ቫይረሱን ሊያስተላልፍ ይችላል ማለት ነው። ስለዚህ መተላለፊያ መንገዱ በዋነኝነት ኢንፌክትድ የሆነን ሰው ንክኪ፣ ቅርብ ንክኪ ካለ ነው። ብዙ ጊዜ አስተውለሽ ከሆነ እንደ ኮቪድ ይመስለናል። ኮቪድ አይደለም። አሁን ኮቪድ በትንፋሽ የሚተላለፍ ነገር ነው። አንድ ሰው ሲያስነጥስ በድሮፕሌት ነው የሚተላለፈው እንደ ጉፋን ማለት ነው። ይሄኛው ማርበርግ ግን በጉፋን መልክ አይደለም የሚተላለፈው። ከዛ ይልቅ ዳይሬክት ኮንታክት ይፈልጋል። የደም ንክኪ ሊሆን ይችላል፣ የሽንት፣ የሰገራ ወይም ከታመመ ሰው ጋር ረዘም ያለ ጊዜ ንክኪ ከፈጠርን በትክክል ያ ነገር ሊይዘን ወይም ቫይረሱ ሊተላለፍብን ይችላል ማለት ነው። ይህ ቫይረስ እንግዲህ ብዙዎቻችን የሚያስደነግጥ ነገር ነው። በእርግጥ ያው ምልክቶቹን ስንረዳቸው ትንሽ ለየት ያሉ ነገሮች አሉና ይህ ቫይረስ የትኛውን የአካል ክፍል ነው የሚያጠቃው? ኃይለኝነቱስ ምን ያህል ነው? ኬዝ ፋታሊቲ የሚባል ነገር አለና እንዴት ነው የትኛው አካል ነው በጣም የሚያጠቃው? እስኪ ንገሪኝ። እንግዲህ ይህ ማርበርግ ቫይረስ ቅድም እንዳለው እንግዲህ በተለያዩ አይነት ንክኪዎች በተለይ ከሰውነት ፈሳሽ በሽታው ካለበት ሰው የሚተላለፍ ቫይረስ ሲሆን እንግዲህ አንዴ በደም ሊሆን ይችላል። ቅድም ዶክተር ፋሲል እንዳላቸው እነዚህ የሰውነት ፈሳሾች ወደ ሰውነት ከነኩ በኋላ በሰውነታቸው ላይ ሚኮሳ የሚባለውን የሰውነት ክፍል ይነካና ያንን ክፍል ሰንጥቆ በመግባት እንግዲህ በዋነኝነት የመከላከል አቅም ያለበትን ኢሚዩን ሲስተም የምንለውን የሰውነታችንን የበሽታ የመከላከል አቅም የሚያጠቃ ሲሆን ወደዚህ ከገባ
በኋላ የተለያዩ አይነት ሴሎችን ከማይክሮፌጅ ጀምሮ የተለያዩ አይነት ሴሎችን የሚያጠቃ ሲሆን በዋነኝነት የደም ስር ላይኒንግ የምንለው ወይም ደግሞ ኢንዶቴሊያል ሴልስ የምንላቸውን የሚያጠቃ ነው። ይህንን በሚያጠቃበት ጊዜ እንግዲህ ምን ይከሰታል? ከዚያ ጋር ተገናኝቶ የተለያዩ አይነት በሰውነታችን ውስጥ ያሉ ኢንዛይሞች የተለያዩ አይነት ስርዓቶችን ያዛባል። በዚህም ምክንያት ፕሮኢንፍላማቶሪ ሳይቶካይንስ የምንላቸው እንደዚሁም ኢንፍላማቶሪ ሪስፖንስ የምንላቸውን መዛባት ስለሚከሰት ከዚህ ጋር ተገናኝቶ እንግዲህ የመርጋት ችግር ወይም ኮአጉሌሽን ካስኬድ የምንለውን ያዛባል ማለት ነው። ስለዚህ ይህ በሚከሰትበት ጊዜ በመጀመሪያ ጊዜ እንግዲህ የተለያዩ አይነት ትኩሳቶች፣ የተለያዩ አይነት ምልክቶች ይታያሉ። ከዚያም በመቀጠል ይህ የመርጋት ችግር በሚከሰትበት ጊዜ እንግዲህ በሰውነት ላይ እንግዲህ የተለያዩ አይነት ምልክቶች ይታያሉ ማለት ነው። ስለዚህ የደም መፍሰስ ወይም ደግሞ የደም መርጋት ችግር ስለሚከሰት በተለያዩ ቦታዎች መድማት ይከሰታሉ ማለት ነው። ታዲያ ከዚህ ጋር ተገናኝቶ ምን አይነት ምልክቶች አሉት ይህ ቫይረስ? እንግዲህ ምልክቱን ስናይ በሚገርም ሁኔታ ከሌሎቹ ህመሞች ትንሽ የሚያምታታ ነገር አለው። በተለይ በመጀመሪያዎቹ 5 ቀናቶች ልክ እንደ ሌሎቹ ቫይረሶች ለምሳሌ ትኩሳት ይኖረዋል፣ ራስ ምታት ይኖረዋል፣ ውጥረት ሊኖረው ይሰማል፣ ሰውነታችን የድካም ስሜት ይሰማዋል፣ እንደ ማያልጃ ወይም የቁርጥማት ስሜት ሊኖረን ይችላል። ስለዚህ ወባንም ይመስላል አንዳንዴ ሌሎች የማጅራት ገትር የሚመስል ነገር ምልክቶችን ሊያመጣ ይችላል። ምልክቶቹ ትንሽ የሚያምታቱ ናቸው። በመጀመሪያዎቹ 5 ቀናቶች ሌላ ነገር ነው። እኛም ይብን ታይፎይድ ይመስለናል፣ ማሌሪያ ይመስለናል። ሆኖም ግን ከ5 ቀን ጀምሮ መድማት የሚለውን ነገር ለምሳሌ ከትውከት ካለ ትውከት ላይ ደም ሊታይ ይችላል፣ ወይ ተቅማጥ ላይ ደም ሊታይ ይችላል። ደሙ ደግሞ ትንሽ ጠንካራ ያለና ቮሊሚነስ ነው። ያ ማለት ብዙ ደም በአንዴ ሊወጣ ይችላል። ያ ደግሞ የልጁን የአዋቂም ሆነ የህፃናትን ደም ግፊት ሊቀንስ ይችላል ማለት ነው። ዶክተር ፋሲል እንደዚህ አይነት መድማት የሚያመጣ ከሆነ ከኢቦላ ቫይረስ ጋር የሚመሳሰል ነገር አለ?